ዲሮ ሙለታ ባላለው የኦሞ ናዳ ወረዳ የግብርና ምክትል ኃላፊ ነኝ። ይሄ ቀበሌ ናዳ ጫላ ቀበሌ ይባላል። መጀመሪያ እንደዚህ ወረዳ የጀመርነው የዶሚኒስትሬሽን ስራ ነው የሰራነው። ፖንድ በኤፍቲሲ ነበር የጀመርነው። ቀስ በቀስ ወደ ቀበሌዎች ማለት ነው ልናስፋፋ ችለናል ማለት ነው። ይሄ ለምሳሌ ይሄ ፖንድ በ2009 የተሰራ ፖንድ ነው። ፋርመሩ እስካሁን ድረስ እየተጠቀመ ነው ያለው። ይሄን ቤልት ይዞ እስከ ወንዙ ድረስ የሚሄደው ብዙ ሃውስሆልዶች አሉት ፖንድ ያላቸው ማለት ነው። እና ከዚህ ኢንተግሬትድ አድርጎ ነው የሚጠቀሙት ዶሮና አሳም ማለት ነው። የዶሮን ኩስ በመጣል ለአሳዎቹ ቀለብ ይሆናል። በዛ መልኩ ነው በኢንቲግሬሽን ነው ሲጠቀሙ የነበረው ማለት ነው። መጀመሪያ ኤፍቲሲ ላይ ነው ያስተማርነው። ኤፍቲሲ ላይ ስለተማሩ እነዚህ ሞዴል አርሶ አደሮችም መርጠን ሞዴል አርሶ አደሮች ላይ ነው ፖንዱን መቆፈር የጀመርነው ማለት ነው። በራሳችን በጽፈት ቤት ገንዘብ ማለት ነው በጀት ይዘን ፊንገርሊንግ ወይን የአሳ ጫጩት ገዝተን ነው ፖንድ ውስጥ ያስገባንላቸው። የባለሙያ ክትትል ነበረው ማለት ነው። የጅማ ዩኒቨርሲቲ አንድ ኩሬ አስቆፍሮ 200 የአሳ ጫጩቶችን አስገቡልን። አሁን 4 ትላልቅ የአሳ ማርቢያ ኩሬዎች አሉኝ። ወንድሞቼም ወደ ምርቱ እንዲገቡ ዘር ሰጥቻቸዋለሁ። የአሳዎቹን ጫጩቶች እያወጣው መሸጥም ጀምሬያለሁ። ወደ ተለያዩ ወረዳዎችም የሚሄዱትም ከእኔው ኩሬዎች ውስጥ ነው። በአንድ ጊዜ ከአንድ ኩሬ ከ3000 በላይ የአሳ ጫጩቶችን አውጥተን እንሸጣለን። በአንድ ጊዜ ሽያጭ ከ30 እስከ 40 ሺህ ብር በማግኘት ላይ ይገኛሉ። የፖንዱ ጥልቀት ይሄ 10 በ20 ነው። ለማስተማሪያ ያለው 10 በ20 ነው እንትኑ ኤሪያው ማለት ነው። በኢሌት በኩል 1 ሜትር ነው። በዚህኛው በአውትሌት በኩል ደግሞ 1 ከ20 አድርገን የቆፈርነው። አርሶ አደሩ በማርኬት አንፃር ፊንገርሊንግ ይሸጣል። ጫጩቶች ሌላ አርሶ አደር ጋር ያስፋፋን ስለሆነም ማለት ነው ጫጩት በቅርበት ከዚህ አውጥተን ለሌላ አርሶ አደር በቁጥር ማለት ነው አንድ ፊንገርሊንግ በ3 ብር ሂሳብ እየገዛን ሌላ ፖንድ ላይ እናስተላልፋለን። እንደዛ ያደረግን ነው ብዙ አርሶ አደሮች ጋር ያደረስነው ማለት ነው። ማናጅደኛ ተወከታ ጃረደላ ጆሌ ቦላኮ ከታን ዩኒቨርሲቲ ከዚህ ካገኘው ጥቅም አንድ የመኖሪያ ቤት ሰርቼበታለሁ። የወንድሞቼም ልጆች በዚሁ ነው የማስተምረው። ሸጠን የቤት ውስጥ ወጪም እንሸፍንበታለን። ለእርሻ ስራችን የሚያግዘንን ማዳበሪያ በዚሁ ነው የምንገዛው። ልጆቼም ቤት ውስጥ ለምግብነት ይጠቀሙታል። ጆሌ ለማንቀባን ፈከኛ አከኛተ መዳል ማጥኛት ይሳል እንግዲህ ወጋቶ ኮቴን ቦሉ ለመሰሪ ከሳና በአንድ አመት ውስጥ ከአንድ ኩሬ ውስጥ አውጥቼ በመሸጠው አሳ እስከ 50 ሺህ ብር አገኛለሁ። ጫጩቶቹን ለተለያዩ ወረዳዎች አስረክብና እነሱም በየአካባቢያቸው ያራቧቸዋል። ትላልቁን ደግሞ ከተማ ሄጄ ነው የሚሸጠው። የአሳ እርባታ ከፍተኛ ገቢ አለው። ማለቆች መራኒና ፈየደማ ቀልማን እንጅራን የኛ የቀጣይ ግባችን በተለይ አሁን መንግስት ያዘው ፖሊሲ ያለ የሌማት ትሩፋት ማለት ነው። ፋርመሩ ራሱን በተመጣጠነ ምግብ ማለት ነው ፋሚሊ እንዲጠቀም የአሳን የስጋ ዋጋ እንደምናቀው ከጊዜ ወደ ጊዜ ዋጋ እየጨመረ መሆኑን ይታወቃል። 1 ኪሎ በማን ገዛበት ደረጃ ያለንበት ጊዜ ነውና አርሶ አደሩ በቀላሉ አሳን ሪፕለስ አድርጎ በስጋ በኩል ተጠቃሚ ይሆናል ማለት ነው። ከምግብ ጋራ ያቀላቀለ ማለት ነው።